የትግራይ ወጣቶች እምቢ አሉ። አቶ ጌታቸው ረዳ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትግራይ ክልል ውስጥ የሚገኙ አንዳንድ ወታደራዊና ፖለቲካዊ አመራሮች ክልሉን ወደ አዲስና ላስፈላጊ ጦርነት እየገፉት ነው ሲሉ በጽኑ አስጠነቀቁ። አቶ ጌታቸው በይፋዊ የፌስቡክ ገጻቸው ባሰፈሩት መግለጫ ፕሪቶሪያዊን የሰላም ስምምነት ተግባራዊ ለማድረግ የሚደረጉ ጥረቶች በክልሉ አመራሮች የስልጣን ጥም ምክንያት እንቅፋት እየገጠማቸው መሆኑን ገልጸው እነዚህ አካላት ለህዝቡ ስቃይ መራዘም በወንጀል ሊጠየቅ እንደሚገባ አሳስበዋል። የቀድሞ ፕሬዝዳንት በመልእክታቸው እንደተቹት አመራሮቹ የግዛት አንድነትን ማስከበርና ተፈናቃዮችን መመለስ የሚሉ ህዝባዊ ጥያቄዎችን ለጦርነት መቀስቀሻነት እንደ ሽፋን እየተጠቀሙባቸው ይገኛሉ። ተፈናቃዮችን የመመለስ ተግባር በሰላማዊ መንገድ በመተማመንና ከፍተኛ የፋይናንስ ድጋፍን በሚጠይቅ መልኩ መከናወን ያለበት እንጂ ትግራይን ደግሞ የጦር አውድማ የሚያደርግ የትንኮሳ መንገድ መሆን እንደሌለበት በአጽንኦት ገልጸዋል። በተለይ ክልል ወታደራዊ አመራር ላይ ያነጣጠረ ትችት የሰነዘሩት አቶ ጌታቸው አሁንም የወጣቱን ህይወት ያለምንም ከባድ መሳሪያ ሽፋን ለጦርነት መማገድ የቆየና ስህተት የሆነ ስልት መሆኑን ጠቅሰዋል። ክላሽ የያዘ እግረኛን አስቀድማችሁ የምታስጨርሱት የውጊያ ስልት ጠፍቷችሁ ነው ወይስ እነዚያ መድፎች የሌላ ጊዜና ለሌላ አካል ሊሆኑላቸው ነው ሲሉ የጠየቁት የቀድሞ ፕሬዝዳንት አመራሩ በህዝቡ ዘንድ አለን ለማለት ብቻ የሰው ህይወት እየገበረ መሆኑን በምሬት ገልጸዋል። ለክልሉ ታጣቂዎችና ወጣቶች ጥሪ ያቀረቡት አቶ ጌታቸው የታጋዩ ህመምና ህዝባዊ መርህ ለርካሽ ፖለቲካዊ ንግድ እንዳይውል ጥንቃቄ እንዲደረግ አሳስበዋል። በትግል የመጣው የፕሪቶሪያ ስምምነት ፖለቲካዊ ልዩነቶችን በሰላም ለመፍታት የቀረበ ትልቅ እድል መሆኑን በመጥቀስ ታጣቂው ክፍል ተጨማሪ ከንቱ መስዋዕትነት አንከፍልም በማለት ለጦርነት የሚደረገውን ግፊት እንዲቃወምና እምቢ እንዲል አበረታተዋል። በመጨረሻም አቶ ጌታቸው በትግራይ ስም የሚደረገውን የት መቼና እንዴት እንደሚጠናቀቅ የማይታወቅ ያሉት ትርጉም አልባ እንቅስቃሴ በአስቸኳይ እንዲቆም ጠይቀዋል። ግጭት በመቆስቆስ ላይ ያሉ አካላት ቆም ብለው እንዲያስቡ እያሳሰቡ ራሳቸው የጫሩትን እሳት ራሳቸው ይሙቁት በሚል ጠንካራ ማስጠንቀቂያ መልእክታቸውን ደምድመዋል። የበረራ መስተጓጎል። በዛሬው ዕለት ወደ መቀሌ ምንም አይነት በረራ አልተካሄደም። ወደ መቀሌ የበረራ ምድብ የሚታይ ቢሆንም ዛሬ ጧት ጀምሮ ባልታወቀ ሁኔታ ከአዲስ አበባ ወደ መቀሌ ሊደረጉ የነበሩ በረራዎች በታቀደላቸው የጊዜ ሰሌዳ እንዳልተካሄደ ከፍላይት ረዳር መመልከት ትችለናል። ለአብነት ኢቲ 3106 ዛሬ ጧት 1 ሰዓት ወደ መቀሌ ለመብረር ተመድቦ የነበረ ቢሆንም በረራው ተሰርዟል። በሰሜኑ የሀገራችን ክፍል ያለው ወታደራዊ እንቅስቃሴ በየሰዓቱ መልኩን እየቀያየረ ይገኛል። አሁን በደረሰ መረጃ መሰረት የፌዴራል መከላከያ ሰራዊት ካላማጣ ከራያ ባላና ከአካባቢው መውጣቱ ታውቋል። ይህ እርምጃ በራያ ግንባር ላይ አዲስ ወታደራዊ እውነታን እየፈጠረ ይገኛል። የሰሞኑ ዋና ዋና ክስተቶች የራያ መስመር የመከላከያ ሰራዊት ካላማጣና ከራያ ባላ መውጣት እንዲሁም የትግራይ ኃይሎች በብዛት መታየታቸውን ተከትሎ አካባቢው በከፍተኛ ወታደራዊ ውጥረት ውስጥ ይገኛል። የአየር መንገድ በረራ መቋረጥ። የኢትዮጵያ አየር መንገድም ወደ መቀሌ የሚያደርገውን በረራ በድንገት ማቋረጡ ለጦርነቱ ስጋት ትልቅ ማሳያ ሆኗል። የጸለምቲና በጎንደር አቅጣጫ በጸለምቲ አቅጣጫ በሰው ኃይልና በድሮን የታገዘ ውጊያ መቀጠሉ የሚታወስ ሲሆን የሽረ ማይጸብሪ መንገድም መዘጋቱ ተገልጿል። የጥምረት እንቅስቃሴ የፋኖ ኃይሎች ደግሞ በጎንደር ማይጸብሪ መስመር ላይ የመንግስት ረዳት ኃይል እንቅስቃሴን ለመግታት መንገዶችን መዝጋታቸው ተሰምተዋል። ይህ ሁኔታ የ2013ቱን ክፉ ትዝታ ዳግም እንዳይቀሰቀሰው ብዙዎች በስጋት እየተጠባበቁ ነው። ሰላማዊ ሰዎች ለከፋ ጉዳት እንዳይጋለጡና ሰላም እንዲሰፍን ብርቱ ምኞታችን ነው። ሰላም ለህዝባችን።